ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ከተለመደው በላይ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ከፊደላት ጀምሮ ማንበብና መጻፍ ለሚቸገሩ በሳምንት 5 ቀን ከሰኞ እስከ ዓርብ በኦንላይን እያስተማርን እንገኛለን። እናንተም በኦንላይን ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ ቀለል ባለ ሁኔታ ትምህርቱን መከታተል ትችላላችሁ። ትምህርቱን እየሰጠን እንገኛለን። ከዚህ በተጨማሪ ደግሞ ማንበብ እየሞከራችሁ ነገር ግን በደንብ አቀላጥፋችሁ ማንበብ የምትቸገሩ እህት ወንድሞቻችን ካላችሁ በበለጠ በአጭር ጊዜ ብቻ ከአንድ ወር ወይም በሁለት ወር ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ዛሬ ደግሞ ለየት ባለ ሁኔታ እኔ ባልጠበቁት መንገድ ማለት ነው እዚህ ጋር የምታዩት አራቱ ሚስቶች የሚል ነው ታሪክ ነው። ታሪኩ መጨረሻው ላይ ብታዩት በጣም የሚገርም ነው። እኔ ጭራሽ አላመንኩም። መጨረሻውን ስደርሰው ብቻ ነው እንደዚህ ነው እንዲያነበቡት ታሪክ ብዬ እስከሚሰማኝ ድረስ ይህንን ታሪክ እስከ መጨረሻው በደንብ ከተከተላችሁትና በደንብ ካነበባችሁት እንዲሁም ማንበብና መጻፍ የማትችሉ ደግሞ ረጋ ብላችሁ አዳምጡት። የምር የማትጠብቁት ታሪክ ነው። እኔ እንደጠበቁት አይደለም። እንደዚህ ርዕሱን አይቼ አራት ሚስቶች ምን አይነት ሚስቶች ይኖሩታል የሚል የአራቱን ሚስቶች ታሪክ ነው በአእምሮዬ ላይ የመጣልኝ ነበር። ነገር ግን መጨረሻ ላይ የምታገኙት እሱ አይደለም። እርግጠኛ ሆኜ የምነግራችሁ ረጋ ብላችሁ እስከ መጨረሻው አንብቡት። ሳነብ ደግሞ አዳምጡኝ። ማንበብ የማትችሉ አዳምጡኝ። ታሪኩ በጣም የሚያስገርም ነው። ለሌሎችም ሼር እያደረጋችሁ ብዙ ሰው ይማርበት ዘንድ ብዙ ሰው ይለወጥበት ዘንድ ሼር እያደረጋችሁ ለሁሉም አዳርሱልኝ። በውስጥ መስመር መማር ለምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። በሳምንት 5 ቀን እያስተማርን እንገኛለን። እናንተም የዚህ ድል ተካፋይ ሆኖ አሁን እስኪ ረጋ ብለን እናነባዋለን እስከ መጨረሻው። እናንተም ረጋ ብላችሁ ማንበብ የምትችሉ ከኔ ጋር አንብቡ። ማንበብ የሚያቅታችሁ ደግሞ አዳምጡኝ፣ ይጠቅማችኋል። አራቱ ሚስቶች። አራት ሚስቶች የነበሩት አንድ ሀብታም ነጋዴ ነበር። አራት ሚስቶች የነበሩት አንድ ሀብታም ነጋዴ ነበር። አራተኛ ሚስቱን ከሌሎች አብልጦ በእጅጉ ይወዳታል። ስለሚወዳትም ጥሩውን ሁሉ ለእርሷ በመስጠት ይንከባከባታል፣ ያስደስታታል። ሶስተኛ ሚስቱን መውደድም ብቻ አይደለም ይኮራባታል፣ ይመካባታልም ጭምር። ይዟትም በአደባባይ ለመታየት ይፈልጋል። ነገር ግን ጥላው እንዳትሄድ በጣም ይሰጋል። ሁለተኛ ሚስቱን እንዲሁ ይወዳታል። ይህች ሁለተኛ ሚስቱ በነገሮች አስተዋይና ብልህ ታጋሽም በመሆኗ ይመካባታል። ነጋዴው አንዳች ችግር የገጠመው እንደሆነ ችግሩን ታቅፎ የሚያመራው ወደ ሁለተኛ ሚስቱ ነው። እሷም በአስቸጋሪ ሰዓት ከጭንቀት ትገላግለዋለች። የመጀመሪያ ሚስቱ በጣም ታማኝ አጋሩ ናት። ቤቱና ንግዱን የምትመራለት የምታስተዳድርለት እሷ ነች። እሷ በጣም የምታፈቅረው ቢሆንም እሱ ግን ስለሚያፈቅራት አንድም ቀን በትውስታው ውስጥ ቦታ ሰጥቷት አያውቅም ነበር። እሱ ግን ስለማያፈቅራት አንድም ቀን በትውስታው ውስጥ ቦታ ሰጥቷት አያውቅም ነበር። ታዲያ አንድ ቀን ሕመም ተሰማውና ማለፉን ባሰበ ጊዜ የተድላ ዓለሙን እያስታወሰ እንዲህ አሰበ። አራት ሚስቶችና የተትረፈረፈ ሀብት አለኝ፣ ነገር ግን በሞት ጊዜ ብቻዬን ሆናለሁ። እንዴት ብቻዬን ሆናለሁ? በማለት አራቱም ሚስቶች በማስጠራት ጥያቄ አቀረበላቸው። ሁላችንም
በጣም ሁላችሁንም በጣም እወዳችኋለሁ። የሚያምሩ አልባሳትንም እያለበስኩ ሳስጌጣችሁ ኖርኩ። አሁን ግን ልሞት ነውና ከብቸኝነቴ ታድኑኝ ዘንድ ተከተሉኝ አላቸው። አራተኛው ሚስት በፍጹም አይሆንም ስትል መልሱን ሰጥታው ከአካባቢው ተሰወረች። ነጋዴውም በሰማው ምላሽ ልቡ ተነካ። ሶስተኛዋ ሚስቱ በሕይወቴ ሙሉ ስወድሽ ኑሬያለሁ፣ አሁን አብረሽኝ ልትሆኝና ወደ መሄድበት ልትከተይኝ ትፈቅጃለሽ? አላት በአዜኔታ ሆኖ። መልስ ሲጠባበቅ አይሆንም፣ ሕይወት አትጠገብም፣ እዚህ መኖር መልካም ነው። እናም ከአንተ ሞት በኋላ አግብቼ መኖር እሻለሁ አለችው። ይህ ሀብታም ነጋዴ ልቡ ዝቅ ሲልና ወደ ቀዝቃዛነት ሲለወጥ ተሰማው። አሁንም በተስፋ መቁረጥ ውስጥ ሆኖ በሕይወቴ ሙሉ እርዳታን ስፈልግ ወደ አንቺ ስመላለስ ኖሬያለሁ፣ ስትረጅኝም ነበር። አሁንም እርዳታሽን ፈልጊያለሁና እርጅኝ ሲል ሁለተኛ ሚስቱን ጠየቃት። በዚህ ሰዓት ልረዳህ ባለመቻሌ አዝናለሁ። ማድረግ የምችለው አንተን ወደ መቃብርህ መሸኘት ብቻ ነው ስትለው መብረቅ የመታው ያህል ክው አለ። በድንጋጤ ስሜት ተውጦ እያለ የትም ብትሄድ እከተልሃለሁ፣ አንተ ጋር ሆናለሁ የሚል ድምፅ ሲያስተጋባ ተሰማው። አይኑን ሲያነሳ የተጎሳቆለ እይታ ያላት የመጀመሪያዋ ሚስት ነበረች። ነጋዴው እምባ እየተናነቀው ሲኖረኝና ስችል ልንከባከብሽ ይገባኝ ነበር በማለት እቅፍ አድርጎ ወደ ሰውነቱ አስጠጋት። በመሰረቱ ሁላችንም በሕይወታችን 4 ሚስቶች አኑረን ይሆናል 4 ሚስቶች አኑረን ይሆናል እና የኛም ታሪክ ሊሆን ይችላል። አራተኛዋ ሚስታችን ፈራሹ ስጋችን ነው። ታሪኩ ተቀየረ። አራተኛዋ ሚስታችን ፈራሹ ስጋችን ነው። ለምቾትና ለውበቱ ተጨንቀን ብንደክምም ቀሪ እንጂ ተከትሎን አይሄድም። ሶስተኛዋ ሚስታችን አለን የምንለው ነገር፣ ንብረት፣ ሀብት፣ ክብራችን ነው። ይህም እኛ ስንሞት ወደ ሌሎች የሚተላለፍ ነው። አስታውሱ። ሶስተኛ ሚስቱ ምን ብለዋለች? ሌላም ባል ማግባት እፈልጋለሁ ብለው ነበረ። ሌላ ባል ማግባት ማለት ሀብታችን፣ ንብረታችን ወደ ሌሎች ሰዎች መከፋፈሉ ማለት ነው። ሁለተኛዋ ሚስታችን ቤተሰቦቻችን፣ ጓደኞቻችን ናቸው። በህይወት ዘመናችን የቱን ያህል ቀረቤታና ቁርኝት ቢኖርም ማድረግ የሚችሉት እስከ መቃብር መሸኘት ብቻ ነው። የመጀመሪያዋ ሚስታችን ሕያው ነፍሳችን ናት። በመልካም ስራ እናድሳት፣ ነገ አብራን ትኖራለች። ቁስና ሀብት ስናሳድድ ነፍሳችን ግን ወደ ጎን ገፍተናት ቢሆንም በመጨረሻም ሰዓት አብራን የምትሆነው እሷ ነች።
የታሪኩ ጭብጥ ነፍሳችን ልናለመልማትና ልናከብራት ይገባል እንደሚገባ ያመላክታል። ቤተሰብ ይህንን ጽሑፍ በደንብ እንደኔ ያርጋችሁ ላነበባችሁትና ለተከታተላችሁት እንዲሁም ደግሞ ረጋ ብላችሁ ያዳመጣችሁ ካላችሁ መጨረሻው ላይ ደርሳችሁ ልባችሁ እንደሚሰበርና የመጀመሪያው ታሪክ ሌላ ሆኖ ያሁኑ ሌላ ታሪክ አዲስ መሆኑን ለገባችሁ ሁሉ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ። ከዚህም በላይ ደግሞ ታሪኮቹን በጽሁፍ መልክና በድምጽ መልክ ይዤላችሁ የምቀርብ ነው የሚሆነው። እንደዛ አይነት አስተማሪ ታሪኮችን ልክ ድምጹን ብቻ በመጠቀም አሊያም ደግሞ ልክ እንደዚህ እንድታነቡት በጽሁፍ መልክ ይዤላችሁ መጣ ዘንድ እናንተ ፍላጎታችሁ ከሆነ ኮመንት ሴክሽን ላይ ያሳውቁኝ። ይሰራልን ይደገምልን የሚል ጽሁፍ አስቀምጡልኝ። ከዚህ የተሻለ ብዙ አስተማሪና ወሳኝ ታሪኮች ስለሚኖሩ እነሱን ይዤላችሁ መጣለሁ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ ከማለቴ በፊት በውስጥ መስመር መማር የምትፈልጉ ካላችሁ ምንባብን እንዲሁም ጽሁፍን አሊያም ደግሞ አጫጭር አረፍተ ነገርን እንዲሁም ከፊደላት ጀምሮ መማር የምትፈልጉት ወንድሞቻችን ካላችሁ አናግሩኝ፣ በውስጥ አናግሩኝ። ከዚህ ጋር በማስቀምጠው ስልክ በቀጥታ በደወል በኢሞ፣ በቴሌግራም፣ በሌሎችም የሶሻል ሚዲያ አማራጮች የምታገኙኝ ነው የሚሆነው። በድጋሜ እስከዚህ ሰዓት አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።